የኛ ልጆች በሃይማኖት የላቁ በሃይማኖት የጸኑ ከእግዚአብሔር ጋር የሚኖሩ እግዚአብሔር ምን በላህም ይላል ምን ሰራህም ይላል። እኛ ንጉሥ ላቆመው ምስል አንሰግድም። የሰውነታችንን ፈጣሪ ከምናጣ ሰውነታችንን እንጣ ብለው እኮ ነው ወደ እሳቱ የሚገቡት። አንገታቸውን ለስለት አስመችተው የሚሰጡ ቦታ የማይገድባቸው ርቀት ጊዜ የማይወስናቸው ፍጥነት ያላቸው አድርጎ ነው የፈጠራቸው። የምናመልከው አምላካችን ከሚነደው እሳት ያድነናል። ይህንን ኃይለ ቃል የምናገኘው በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ነው። ይህንን ኃይለ ቃል የተናገሩት በእሳት ወደ እሳቱ ሊጣሉ የተመከረባቸው 3 ደቂቅ ወይም 3 ሕፃናት ናቸው። ይህ ታሪክ እንዴት ነው ስንል መጀመሪያውን ስናይ እነዚህ 3 ልጆች 3 ሕፃናት ከእስራኤላውያን ሕዝብ ተማርከው ወደ ባቢሎን የወረዱ ሰዎች ናቸው። ወደ ባቢሎን ከወረዱ በኋላ ንጉሡ በጥበብና በብልሃት የተመሉ ልጆችን በቤተ መንግስቱ እየተንከባከበ ለማሳደግ ፈለገ። በዚህ ጊዜ እነዚህ ሕፃናት በጣም በብልሃትም በእምነትም የላቁ ሆነው ተገኙ። በዚህ ጊዜ ታዲያ በንጉሡ ቤተ መንግስት የዚያን ሀገር ጥበብ የዚያን ሀገር ቋንቋ እየተማሩ እንዲያድጉ ተደረገ። ክርስቲያኖች እዚህ ላይ እያንዳንዳችን በሕይወታችን ልናየው የሚገባው ነገር ምንድነው ከተባለ ሕፃኖቻችንን ልጆቻችንን ጡታቸውን የእናታቸውን ጡት ሲጠቡ እኛም ጡታችንን ስናጠባ ሃይማኖታቸውን ከጡታቸው ጋር ልናጠባቸው ይገባል። ክርስቲያኖች የኛ ልጆች በሃይማኖት የላቁ በሃይማኖት የጸኑ ከእግዚአብሔር ጋር የሚኖሩ ሕፃናት የሚኖሩ ልጆች ይሆኑ ዘንድ ከተፈለገ ገና ከሕፃንነታቸው ጊዜ ጀምሮ እግዚአብሔርን መፍራት እያስተማርን ልናሳድጋቸው ይገባል። ሙሴ በፈርዖን ቤተ መንግስት ሲያድግ እናቱ ጡቱን እያጠባች ስታሳድገው ጡት ብቻ እያጠባች አላሳደገችውም። ፈሪሃ እግዚአብሔርንና የእግዚአብሔርን ሕግም እያጠባች አብራ ነው ያሳደገችው። ይህ ባይሆን ኖሮ ሙሴ ያን ሁሉ ሕዝበ እስራኤል ሊያወጣ ባልቻለ ነበረ። ስለዚህ እኔና እናንተም ልጆቻችንን እንድናስተምር አምላካችን እግዚአብሔር አምላክ ይርዳን። እነዚህ 3 ሕፃናት ታዲያ ተማሩ፣ አወቁ። ነገር ግን በትምህርት ቤት የጥበብን ሁሉ ነገር ሲማሩ በዚያ ተማሪዎቹ የሚመገቡት የቤተ መንግስት ልጆች የሚመገቡት ጥዑም ምግብ አለ። ያንን እንዲመገቡ ለነሱም ተፈቀደላቸው። ያን ጊዜ ታላቁ ነቢይ ዳንኤል እንዲህ አለ፣ ጥሬ እንብላ አለ። አሁን በፊታችን በጣም የሚያምር የሚያስጎመጅ ምግብ እያለ ጥሬ የሚበላ ማን ነው? በቤተ መንግስት ገብቶ ጥሬ መብላትን የሚፈቅድ ማን ነው? ማንም አይኖርም ከኛ። 3 ደቂቅን ጥሬ እንብላ አላቸው። እነሱም በዚህ ተስማሙ።
ያን ጊዜ በዚህ ከተስማሙ በኋላ የንጉሱ አዛዥ የንጉሱ አለቃ እንዲህ አለ፣ እናንተ በቤተ መንግስት ከሚያድጉት ሕፃናት ከስታችሁ ጠቁራችሁ ብትገኙ ምግባቸውን አልመገብካቸውም፣ አልተንከባከብካቸውም ተብዬ እቀጣለሁ። ስለዚህ የግድ መብላት አለባችሁ አላቸው። ክርስቲያኖች አሁን እኛ ዛሬ እኛ መብሉን የግድ መብላት አለብን እያልን እንታገላለን። እነሱ ደግሞ የግድ እንዲበሉ ይገደዳሉ። የልዑል እግዚአብሔር አምላክ ቤተሰቦች አንድ ክርስቲያን እኔ በየከተማችን የምናየው ህብረተሰቡን ስነ ልቡናውን ስናጠና እንዲህ ይላል ሰው እግዚአብሔር ምን በላህ እንጂ ምን ሰራህ አይልም ይላል። ክርስቲያኖች እግዚአብሔር ምን በላህ ይላል፣ ምን ሰራህ ይላል። ሰው የሚፈረድበት ስለሰራው ብቻ ሳይሆን ስለበላውም ይፈረድበታል። አዳምና ሔዋን ከገነት የተባረሩት የማይበላውን በልተው ነው። መብላት በተፈቀደበት ጊዜ ልክ ነው፣ ሳይፈቀድ መብላት ግን ኃጢአት ነው። ክርስቲያኖች እነሱም ያ ምግብ የአሕዛብ ምግብ ስለሆነ አንበላም፣ ይልቁንም እኛ በትሕርምት ነዋሪዎች ነን ብለው ጥሬ እንብላ አሉ። ከዚህ በኋላ ትከሳላችሁ አይሆንም ሲላቸው እኛ ባሮችህን 10 ቀን ፈትነንና እየን አሉት። ፍትኖሙ ለአግብርቲከ አሱረ መዋዕለ 10 ቀን ፈትነን አሉ። እውነትም 10 ቀን ፈተናቸው። 10ኛው ቀን ላይ ሲደርሱ እነዚያ ጥሬ እየበሉ የሚኖሩት 3ቱ ሕፃናት 3ቱ ልጆች በቤተ መንግስት የተዘጋጀውን ጥሩ ማዕድ ከሚበሉ ልጆች ይልቅ እነሱ መልካቸው አምሮ ሰምሮ ታየ። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። ለዚህ እኮ ነው ሰው የሚኖረው በእግዚአብሔር ቃልም እንጂ በእንጀራ ብቻ አይደለም የሚባለው። ለዚህ ነው አሁን እኛ በጣም የሚገርማችሁ ነገር ሰው ምግብ ሊያስፈልገው ይችላል፣ ነገር ግን ከመመገብ መጾም ይበልጣል። እነዚህ ሕፃናት ታዲያ ይህንን ካደረጉ በኋላ አምረው ሰምረው ተገኙ። በዚያው ጥሬ መብላታቸውን ቀጠሉ። እግዚአብሔር አምላክ ለነዚህ ሕፃናት የሚያደርገው ነገር ታላቅ ነውና ከዚያ በኋላ እነዚህ ሕፃናት በዚህ ቤተ መንግስት እያሉ ናቡከደነጾር አዱራን በሚባል ሜዳ ወርዱ 6 ክንድ ቁመቱ 60 ክንድ የሚሆን ጣዖት አቆመ። ከዚያ በኋላስ ለናቡከደነጾር ላቆመው ምስል የማይሰግድ ሰው ቤቱ ይዘረፋል፣ ሰውየው ይገደላል የሚል አዋጅ ታወጀ። ያን ጊዜ ይህ አዋጅ ጭንቅ ነበር። ክርስቲያኖች ይህ አዋጅ አስቸጋሪ ነበረ። ይህንን ሰሙ 3 ደቂቅ። ይህንን ሲሰሙ ታዲያ ምን አሉ? እኛ ንጉሥ ላቆመው ምስል አንሰግድም አሉት። ንጉሥ ላቆመው ምስል አንሰግድም። ለምን ከተባለ እኛንም አንተንም የፈጠረ ፈጣሪያችን እግዚአብሔር አለ አሉ። ፈጣሪያችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። ሰማይን ከነግሱ ምድርን ከነልብሱ የፈጠረ እግዚአብሔር አለ። እግዚአብሔር አለ አምላካችን አለ ሲሉት ግን ምን አለ? እኔ እናንተ ለዚህ ጣዖት ብትሰግዱ መልካም ነው፣ ባትሰግዱ ግን ወደሚነደው እሳት እጥላችኋለሁ። ከሚነደው እሳት ማን ያድናችኋል አለ። ማን ያድናል? የልዑል እግዚአብሔር አምላክ ቤተሰቦች ማን ያድናል? እግዚአብሔር አምላክ ስሙ ለዘላለም ይክበር ይመስገን።
እግዚአብሔር ያድናል። ብቻ ከኔና ከናንተ ፍጹም ሃይማኖት ይኑር። ክርስቲያኖች እነዚህ ሰለስቱ ደቂቅ ፍጹም ሃይማኖት አላቸው። ፍጹም እግዚአብሔርን ያከብራሉ። ሃይማኖት አንገት ነው። እጅን ተቆርጦ መኖር ይቻላል። እግርን ተቆርጦ መኖር ይቻላል። ያለ እጅ መኖር ይቻላል። ያለ ዓይን መኖር ይቻላል። ያለ ጆሮ መኖር ይቻላል። ያለ አንገት ግን መኖር ይቻላል? ክርስቲያኖች ያለ አንገት መኖር ይቻላል? አይቻልም። ያለ አንገት መኖር እንደማይቻል ሁሉ ያለ ሃይማኖት መኖር አይቻልም። ያለ ሃይማኖት በሕይወት መኖር አይቻልም። በዚህኛውም ዓለም ቢሆን በወዲያኛውም ዓለም ቢሆን በዚህኛው ዓለም ያለ ሃይማኖት ወደ እሳት ገብቶ መውጣት አይቻልም። ያለ ሃይማኖት ለአንበሶች ተሰጥቶ መዳን አይቻልም። በዚያኛውም ዓለም ከእሳተ ገሃነም ከሲኦል መዳን አይቻልም። ስለዚህ ሃይማኖታችንን እንዳንገታችን እንጠብቃታለን። ሃይማኖታችንን ከአንገታችንም በላይ ነው። ቅዱሳን ሰማዕታት የአንገታችንን ፈጣሪ ከምናጣ አንገታችንን እንጣ፣ የሰውነታችንን ፈጣሪ ከምናጣ ሰውነታችንን እንጣ ብለው እኮ ነው ወደ እሳቱ የሚገቡት፣ አንገታቸውን ለስለት አስመችተው የሚሰጡት። ልክ እነዚህ ሰለስቱ ሕፃናትም ምን አሉ? ማን ያድናቸዋል ሲላቸው አምላካችን እግዚአብሔር የምናመልከው አምላካችን ከሚነደው እሳት ያድነናል አሉ። ይህን ጊዜ ታዲያ ናቡከደነጾር ተቆጣ፣ ፊቱ ጠቆረ፣ ተለወጠ። እስኪ ያድናችሁ አለና ወደ እሳቱ ወረወራቸው። የእግዚአብሔርን ድንቅ ሥራ ተመልከቱ ክርስቲያኖች። እግዚአብሔር አምላክ ወደ እሳቱ እንዳይገቡ አላደረገም። ወደ እሳቱ ከገቡ በኋላ ግን አዳናቸው። ለምንድን ነው እንዲህ ያደረገው ከተባለ ወደ እሳቱ ሳይገቡ አድኗቸው ቢሆን ድንቅ ሥራው ባልተደነቀ ነበረ። ነገር ግን ወደ እሳቱ አስገብቶ ወደ እሳቱ ከገቡ በኋላ ሲያድናቸው ግን ተአምራቱ ድንቅ ሥራው ይበልጥ ይደነቃል። አይደነቅም? በጣም ይደነቃል። ሥራው የሚደነቅ ልዑለ ባሕርይ እግዚአብሔር ስሙ ለዘለዓለም ይክበር ይመስገን። ከዚህ በኋላ ልክ እንዳለው ወደ እሳቱ ጣላቸው። ያን ጊዜ ታዲያ ወተፈኖ ገብርኤል መልአክ ማበ እግዚአብሔር፣ ያን ጊዜ ብርሃናዊ መልአክ ከእግዚአብሔር ዘንድ ሰለስቱ ደቂቅ ወደ ገቡበት የእሳት ጉድጓድ ተላከ። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። ይህ መልአክ መጣና ሰለስቱ ደቂቅ በገቡበት ቅጽበት መጣና እሳቱን ሲመታው፣ እሳቱን በበትረ መስቀሉ ሲመታው ያ 40 ክንድ 49 ክንድ ወደ ላይ ቁመቱ ከፍ ያለው እሳት ውሃ ሆነ። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። ሰለስቱ ደቂቅ እንዲቃጠሉ ያነደዱት የእሳቱ ላንቃ የእሳቱ ወላፈን ወደ ላይ የወጣው ርቀት 49 ክንድ ነው ይላል ነቢዩ ዳንኤል። በምን ይታወቃል ከተባለ ነቢዩ ዳንኤል በእመተ ጸጋ ሰፍሮታል ይላሉ። ወይም ደግሞ በዚያ አጠገብ ታላቅ ዛፍ ነበረ፣ ያ 40 ክንድ ይሆናል። ወይም ደግሞ በዚያ ወዲያ ድረስ ሄዶ የበላው መሬት 40 ክንድ ነው፣ 49 ክንድ ነው። በዚህ ይታወቃል። ይህ አሁን እሳት ውስጥ ይህ እንኳን ይህን ያህል ወላፈን ያለው እሳት ውስጥ ገብቶ መዳን ይቅርና ትንሽዬ እሳት ውስጥ እንኳን ገብቶ መዳን ይቻላል? እንደኛ አስተሳሰብ ይቻላል? አይቻልም። ሁሉን ለሚችል እግዚአብሔር ግን ከዚህም በበለጠ እሳት ውስጥ ብንኖር ማዳን ይቻለዋል። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። ይህ ሰለስቱ ደቂቅን
ሳያቃጥላቸው የእሳቱን ፍጥነት የመልአኩ ፍጥነት ቀደመው። አሁን አንድ እሳት ወይም አንድ ሰው አንድ የሆነ ነገር ወደ እሳቱ በተጣለ ጊዜ እሳቱ ያን የተጣለለትን ነገር ለማቃጠል ስንት ደቂቃ ይፈጅበታል? ምንም ነው አይደል የሚባለው? ምን ይፈጅበታል? እንደ ተጣለለት በዚያኑ ጊዜ ያቃጥላል። ነገር ግን 3 ደቂቅን እንደ ተጣሉ እሳቱ ሳያቃጥላቸው መልአኩ ቅዱስ ገብርኤል ከሰማይ መጣና የእሳቱን ፍጥነት ቀደመው። ክብር ለመልአኩ ይሁንልን። ለምንድነው ከተባለ ክርስቲያኖች ቅዱሳን መላእክት እግዚአብሔር አምላክ ሲፈጥራቸው ቦታ የማይገድባቸው ርቀት፣ ጊዜ የማይወስናቸው ፍጥነት ያላቸው አድርጎ ነው የፈጠራቸው። ርቀታቸውን ቦታ አይገድበውም፣ ፍጥነታቸውን ጊዜ አይገድበውም። ቅዱሳን መላእክት በተጠሩበት ቦታ ሁሉ እንደ አእጋረ ፀሐይ ይደርሳሉ ይላሉ። አእጋረ ፀሐይ ማለት ምን ማለት ነው ሲባል ፀሐይ በወጣች ጊዜ የፀሐይ ብርሃን በዓለም ሁሉ አንድ ጊዜ ይነዛል። ልክ ቅዱሳን መላእክትም እዚህ ቅዱስ ገብርኤል ብል ሌላ ቦታም አንድ ሰው ቅዱስ ገብርኤል ቢል ሌላውም እንደዚሁ ቅዱስ ገብርኤል ቢል ቅዱስ ገብርኤል እኔም ጋር ሌላውም ጋር በተመሳሳይ ሰዓት መድረስ ይቻለዋል። ለምን ከተባለ ጊዜ የማይወስነው ፍጥነት አለውና፣ ጊዜ የማይወስነው ፍጥነት አለው። ከዚያ ሲቀጥል ቦታ የማይገድበው ርቀት አለው ቅዱስ ገብርኤል። ሌሎቹም መላእክት ቦታ የማይገድበው ርቀት አላቸው። በሐዋርያት ሥራ ስትመለከቱ በተዘጋ ቤት እንደተዘጋ ገብተው መላእክቱ ሐዋርያትን ያወጡበት ጊዜ አለ። ልክ በተዘጋ ቤት እየገቡ ለቅዱሳን ሰዎች የተነጋገሩበት ጊዜ አለ። ግንቡን ልክ ሳይደረመስ ምንም ሳይሆን ግንቡ ነገር ግን እንዲሁ ወጥተው የሄዱበት ጊዜ አለ። ለምን ከተባለ ርቀታቸውን ቦታ የማይገድበው ስለሆነ እግዚአብሔር አምላክ በእነዚህ መላእክት ያስጠብቀናልና ስሙ ለዘላለም ይክበር ይመስገን። ይህንን ታዲያ ሲያመሰጥር ታላቁ ሊቅ ቅዱስ ያሬድ እንደዚህ ይላል። ሶበሰ የወረዱ መላእክትም ሰማይ ዲበ ምድር አልቦሙ ድምፅ ወይ ይሰማ ድምፀ ክነፊሆሙ። መላእክት ከሰማይ ወደ ምድር በወረዱ ጊዜ አልቦሙ ድምፅ የላቸውም፣ አይሰማም ድምፃቸው። ወይ ይሰማ ድምፀ ክነፊሆሙ ክንፋቸውም አይሰማም። አሞራ እንኳን ሲሄድ ክንፉ ሲማታ ይሰማል። ነፋስ ዛፎችም እንኳን ሲነፍሱ፣ ዛፎችም እንኳን ሲወዛወዙ ነፋስ ባወዛወዛቸው ጊዜ ሲነፍስ ሲወዛወዙ ይሰማሉ። ቅዱሳን መላእክት ግን ከላይ ከሰማይ ወደዚህ ምድር በመጡ ጊዜ ድምፃቸው አይሰማም። ወአልቦ አሰር ለምክያዳተ እገሪሆሙ ለእግራቸው ደግሞ ፍለጋ የለውም፣ ወይም ደግሞ እኛ እንደምናውቀው ቋንቋ ርጋጭ የለውም። አንድ ሰው በዚህ ሄደ፣ በዚህ ወጣ፣ በዚህ ገባ ይባላል የረገጠውን መሬት እየታየ። ቅዱሳን መላእክት ግን ሲሄዱ እየሄዱ ነው፣ ግን የረገጡት መሬት አይታይም። ቅዱሳን መላእክት ከላይ ከሰማይ ክንፋቸውን እያማቱ እየመጡ ነው፣ ግን ክንፋቸው ሲማታ አይሰማም። እንዘይት ጓድኡ ክንፈ በክንፍ ክንፍ ለክንፍ ተያይዘው ክንፍ ለክንፍ ክንፋቸውን እያማቱ መጣ ይላል። ነገር ግን እንደዚህ ሲመጡ አይሰሙም። ለምን ከተባለ ረቂቃን ናቸውና፣ ረቂቃን ናቸው። ይህ ረቂቅ የሆነው መልአክ ታዲያ ምን ይላል? ይቀጥልና ይቀልል ሩፀቶሙ እምነፋስ ሩጫቸው ከነፋስ ይቀድማል ይላል። አንድ በጣም ሯጭ የሚባል ሰው አቤት እገሌ ሲሮጥ እንደምንድን ነው የሚባለው? እንደምንድን ነው የሚባለው? እንደ ነፋስ ነው አይደል የሚባለው? እንደው በጣም ፍጥነትን ለመግለጽ የምንጠቀመው ቋንቋ ነፋስ ነው። ነገር ግን
ቅዱስ ያሬድ ምን አለ? እንደ ነፋስ አይደለም ያለው። እንደ ነፋስ ማለትና ከነፋስ ማለት ልዩነት አለው። ክርስቲያኖች ሩጫቸው ከነፋስ ይቀድማል ማለት ነፋስ በነፈሰ ጊዜ እዚህ ነፍሶ እዚያ ምን ጊዜ እንደሚደርስ እንደማይታወቅ ሁሉ ቅዱሳን መላእክትም ከላይ ከሰማይ ወደዚህ ምድር ምን ጊዜ ተነስተው ምን ጊዜ እንደሚደርሱ አይታወቅም። ለምን ከተባለ እነዚህ ትንንሾች ሴኮንዶች፣ ናኖ ሰከንድ፣ ማይክሮ ሰከንድ የሚባሉት እንኳን ሳይኖር እነሱ እንኳን ሳይገድቡት መልአኩ ቅዱስ ገብርኤል በተጠራበት ቦታ ሁሉ ለጠራ ሰው የመገኘት ጸጋ አለው። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። ልክ በዚህ ፍጥነቱ መጣና 3 ደቂቅን ከዚያ ከሚነደው እሳት አወጣቸው። እነሱም ያ የሚነደው እሳት እንደ ውሃ ሲቀዘቅዝላቸው እግዚአብሔርን እናመሰግነዋለን ብለው እግዚአብሔርን አመሰገኑት። እስቲ እናንተም እግዚአብሔርን አመስግኑ። ክርስቲያኖች 3 ደቂቅ እኮ በእሳት ጉድጓድም ሆነው እግዚአብሔርን ያመሰግናሉ። በእሳትም ጉድጓድ ሆነው እግዚአብሔር ይመስገን እያሉ እግዚአብሔር ስሙን ከፍ ከፍ ያደርጋሉ። ነገር ግን 3 ደቂቅን ወደ እሳቱ ውስጥ እንዲገቡ የገፈተሯቸው ወይም የገፏቸው ሰዎችን ግን የእሳቱ ወላፈን፣ የእሳቱ ጢስ፣ የእሳቱ ሽታ፣ የእሳቱ ኃይል እነዚያን ሰዎች ገደላቸው። ወደ ውስጡ የገቡ 3 ደቂቅ ግን ምንም አልነካቸው። አስቡት። ከውጭ ያሉትን ያቃጥላል፣ ከውስጥ ያሉትን ግን አላቃጠለውም። ለምን ከተባለ አላቃጠላቸውም። ለምን ከተባለ ከውጭ ያሉት ሃይማኖት የላቸውም፣ ከውስጥ ያሉት ሃይማኖት አላቸዋ። ሃይማኖት ሁለንተናዋ ተአምር ነው። ሃይማኖት ሁለንተናዋ ገድል ነው ይላል ቅዱስ ዮሐንስ አፈወርቅ። ሃይማኖት ከፊደላት ሁሉ አንዲቱ ፊደል ናት። ስነ ምግባራት 26ቱ ፊደላት ናቸው። ሃይማኖት ግን ከፊደላት እንደ አንዲቱ ፊደል ናት። ያቺ አንድ ፊደል ሁሉም ቦታ በመጽሐፍ ሁሉ እንደምትገኝ ሃይማኖትም በስነ ምግባር ሁሉ ትገባለች ይላል። ሃይማኖት የሌለው ስነ ምግባር ምን ዋጋ አለው? ልክ እነዚህ ሃይማኖታቸው በጣም የጸና ስለሆነ ወደ እሳቱ በገቡ ጊዜ ምንም አላቃጠላቸውም። ሁለንተናዋ ገድል፣ ሁለንተናዋ ተአምር ነውና የሃይማኖታቸው። በእውነት በሃይማኖታችን ከመከራ ሥጋ ከመከራ ነፍስ እንድንድን አምላካችን እግዚአብሔር አምላክ ይርዳን እና እኛም እንደ 3 ደቂቅ ከሚነደው እሳት ለመዳን በዚህም ዓለም ሆነ በወዳኛውም ዓለም ከሚነደው እሳት ለመዳን ራሳችንን መግዛት አለብን። ክፋትን መተው አለብን። ክርስቲያኖች በቤተ ክርስቲያን ትምህርት ስርቆት አቅም ሲያንስ ይቀራል። ዝሙት አቅም ሲያንስ ይቀራል። አቅም ሲያንሰን እንተውን። ዛሬ አቅም ሳለን ኃይል ሳለን እንተው እኮ ነው የሚባለው። ይሄ መብላት፣ መጠጣት፣ መቀማጠል ሲታጣ ይቀራል። ስናጣ የሚቀርብንን ዛሬ እያለን እንተው እንላለን። ለምን ከተባለ እያለን ከተውነው ነዋ ጸጋና በረከትን የምናገኝበት። አቅም እያለን ከተውነው ጸጋን በረከትን እናገኛለን። ነገር ግን ስናረጅ ብንተው ሲሞቱማ ሁሉም ነገር ይቀራል። ደግሞ ክህደት ከሞቱ በኋላ ይቀራል። ስርቆት ከሞቱ በኋላ ይቀራል። ነገር ግን ከሞቱ በኋላ ቢቀር ጥቅም የለ። ለምን ከተባለ የልዑል እግዚአብሔር አምላክ ቤተሰቦች የተውነው ወደን ሳይሆን ተገደን ነው። አሁን ዛሬ ወደን በወዲያኛው ዓለም ከብረን ገነን እንድንኖር ክፋትን እንተው ክርስቲያኖች። እኔ በጣም በቃ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ሶበሰ ይሰደድ አሐዱ ብእሲ እምናገሩ ኩሉ ሰብ ይሳሃል ላዕሌሁ። አንድ ሰው ከሀገሩ ወጥቶ በተሰደደ ጊዜ ሰው ሁሉ ተሰብስቦ የሚያዝንለት የሚያለቅስለት ከሆነ
በእፎቄ ሰው ይሰደድም ገነት ወም መንግስተ ሰማያት ከገነትና ከመንግስተ ሰማይማ ሲሰደድ ምን ያህል ሊያለቅሱለት ይገባ ይሆን ይላል። አንድ ሰው በዚህ ምድር ቢሰደድ የሚያገኛቸው ወንድሞቹን ነው። ቢያገኙ ይሰጡታል፣ ባያገኙ ወይ ሰርተህ ብላ ይሉታል፣ ወይ የለንም ይሉታል እንጂ ከዚህ ወዲያ የሚለን እኮ ማንም የለም። ተገገነት ከመንግስተ ሰማይ ተፈናቅለን ተሰደን ወደ ሲኦል ወደ ገሃነም ብንሄድ ግን የምናገኛቸው መሰል ጓደኞቻችን ሰዎችን ሳይሆን ዲያብሎስን ከነሰራዊቱ ነው። ክርስቲያኖች ስለ ማርያም ብንለው የሚተወን የሚራራልን ሳይሆን በጣም ጽኑ የሆነው ጨካኙን ዲያብሎስ ነው የምናገኘው። ሰውን ብቻ ማግኘት እኮ ያጽናናል። ክርስቲያኖች የሰው ክብሩ ሰው ነው። ሰውን ብቻ ማግኘት ያጽናናል። አሁን አንድ ሰው በጨለማ ውስጥ ቢሄድ እንደው ምንም የለም፣ እንደው ብርቅዬ ከሚባሉት እንስሳት ዋልያ ቢያገኝ የሆነ ነገር ቢያገኝ እንደው በጨለማ ውስጥ በጨለማ ሲሄድ ደስ ይለዋል? ክርስቲያኖች አይለውም። እንዴት ይለዋል? ያለው ብቻውን ነው፣ ጉዞውም ብቻውን ነው። ምንም አይነት ብርቅዬ እንስሳ ቢያገኝ፣ ምንም አይነት ብዙ ሀብት ቢያገኝ ደስ አይለውም። ነገር ግን መልኩ ይመርም አይመር፣ ሴትም ትሁን ወንድ፣ በዚያ ጫካ ውስጥ ብቻውን ሲሄድ አንድ ሰው ቢያገኝ ደስ ይለዋል አይለውም? ክርስቲያኖች በዚያ በሚያስፈራው ጎዳና፣ በዚያ በሚያስፈራው መንገድ የሚያጽናናው ሰውን አግኝቷልና። ስለዚህ ሰው ለሰው ለምን ይከፋል? ሰው ለሰው ለምን ክፉ ያደርግ ይሆን? በእውነት እግዚአብሔር አምላክ ልቦናችንን ብሩህ አድርጎ መልካም ሥራ እንዲያሰራን መልካም ፈቃዱ ይሁንልን። 3 ደቂቅን እኔ ከእሳት እንዳወጣ መልአኩ ቅዱስ ገብርኤል ልክ እኛንም ከምንፈራው መከራ ሁሉ እንዲያወጣን አምላካችን መልካም ፈቃዱ ይሁንልን። ይህን ለማድረግ የታመነ አምላካችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። የመከረን ያስተማረን እግዚአብሔር አምላክ ይክበር ይመስገን። ይቆየን።